ኢትዮጵያ የባህር መዳረሻ እንድታገኝ ቱርክ ዲፕሎማሲያዊ ጫና እንድትፈጥር ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ። በሌላ በኩል በአፍሪካ ቀንድ አዳዲስ ግጭቶችን በፍጹም ማየት እንደማትፈልግ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ተናግረዋል። የምትሰሙት ይሆናል። በነዳጅ ስርጭት ላይ የሚስተዋለውን አድሎና ህገወጥነት ለመከላከል አዲስ የገበያ ድርሻ ድልድል ይፋ ሆነ። ድልድሉም የኮታ አካባቢዎችን ሳይጨምር ከኮታ ውጭ ያሉ ማደያዎችንና ቀጥታ ተጠቃሚ ድርጅቶችን ታሳቢ ያደረገ ስለመሆኑ ተነግሯል። በዝርዝር እናጋራቸዋለን። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሪ ጨረታ የዶላር መሸጫ ዋጋ ጭማሪ ማሳየቱን አስታውቋል። ለመሆኑ አንድ የአሜሪካን ዶላር ስንት ገባ? ሙሉ መረጃውን በዝርዝር እናደርሳችኋለን። ከውጪ ወደቦቻችንን ለኢትዮጵያ ማቅረብ አለብን ሲሉ የኬንያው ፓርላማ አባል መናገራቸው አነጋጋሪ ሆኗል። የፓርላማ አባሉ በንግግራቸው ኢትዮጵያ አዲሱ የአፍሪካ ዱባይ ሆናለች ሲሉም ተደምጠዋል። በዝርዝር የምናጋራችሁ መረጃችን ነው። የዓለም ሀያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል የኢራን መንፈሳዊ መሪ አስጠነቀቁ። መንፈሳዊ መሪው ይህን ማስጠንቀቂያ ያስተላለፉት ፕሬዝዳንት ትራምፕ ከኢራን ጋር ከተፈጠረው ፍጥጫ ጋር በተያያዘ የአሜሪካን ጦር ሰራዊት ሀያልነት በተደጋጋሚ መናገራቸውን ተከትሎ ነው ተብሏል። የምትሰሙት ይሆናል። ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ የካቲት 11 ቀን 2018 ዓ.ም ዕለታዊውን ዜናችንን ይዘንላችሁ ቀርበናል። ከዜናዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናጋራችኋለን። በዝርዝር ወደምንመለከታቸው እናልፋለን። ብሔራዊ ባንክ ባደረገው የውጭ ምንዛሬ ጨረታ የዶላር ዋጋ ጭማሪ ያሳየ። የኢትዮጵያ ብሔራዊ ባንክ ትላንት ባካሄደው የውጭ ምንዛሬ ጨረታ የዶላር የመሸጫ ዋጋ ካለፈው ሳምንት መጠነኛ ጭማሪ ማሳየቱን አስታውቋል። ብሔራዊ ባንክ ባካሄደው 18ኛ ዙር የውጭ ምንዛሬ ጨረታ የአንድ አሜሪካን ዶላር መሸጫ ዋጋ 155 ብር ከ12 ሳንቲም መድረሱን ገልጿል። ባንኩ ለዚህ ጨረታ 70 ሚሊዮን ዶላር ለገበያ ያቀረበ ቢሆንም ከተሳታፊ ባንኮች የቀረበው የፍላጎት መጠን ግን 145.31 ሚሊዮን ዶላር ሆኖ ተመዝግቧል። በዚህ መሰረት ዝቅተኛው የመቁረጫ ዋጋ 155.12 ብር ሲሆን አማካይ የጨረታ ዋጋው ደግሞ 155.12 ብር ሆኗል። በዚህም ጨረታ በአጠቃላይ 31 ባንኮች የተሳተፉ ሲሆን ከነዚህ ውስጥ 21 ባንኮች በጨረታው አሸናፊ በመሆን የሚፈልጉትን የውጭ ምንዛሪ ማግኘት ችለዋል ተብሏል። በሌላ በኩል የኢትዮጵያ ብሔራዊ ባንክ ከቀናት በፊት በውጭ ምንዛሪ አሰራር ላይ ተጥለው የነበሩ በርካታ የቁጥጥር ቅድመ ሁኔታዎችንና ክልከላዎችን በከፍተኛ ሁኔታ ማላላቱን ተከትሎ ባለፉት ሳምንታት በከፍተኛ ሁኔታ ጨምሮ የነበረው የጥቁር ገበያ የውጭ ምንዛሬ ዋጋ መቀነስ ጀምሯል መባሉ ይታወሳል። አዲሱ መመሪያም በውጭ ምንዛሬ ግብይት ላይ የነበሩ የቆዩ ገደቦችን በማንሳት ላኪዎች፣ ግለሰቦችና የውጭ ባለሀብቶች በነፃነት እንዲንቀሳቀሱ የሚያስችል ሰፊ ዕድል የፈጠረ ሲሆን የሀገሪቱን የውጭ ምንዛሬ ገበያ ወደ ተሻለ ደረጃ ለማሸጋገር ያለመ መሆኑን ባንኩ ማስታወቁ አይዘነጋም። ሆኖም ግን በትናንትናው ዕለት የቀረበው ከፍተኛው የመግዣ ዋጋ 155.12 ብር ሲሆን ዝቅተኛው ደግሞ 155.10 ብር ሆኖ የተመዘገበ ሲሆን ይህም ጥር 26 ቀን 2018 ዓ.ም ከተካሄደው 17ኛ ዙር ጨረታ የዶላር መሸጫ ዋጋ ጋር ሲነጻጸር መጠነኛ ጭማሪ ማሳየቱ ተነግሯል። ኢትዮጵያ የባህር መዳረሻ እንድታገኝ ቱርክ ዲፕሎማሲያዊ ጫና እንድትፈጥር ጠቅላይ ሚኒስትሩ ጥሪ ያቀረቡ። እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የባህር በር ማግኘት የምትችልበትን ሁኔታ እንዲያግዙ መጠየቃቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ከ11 ዓመታት በኋላ በኢትዮጵያ ጉብኝት ለማድረግ አዲስ አበባ መግባታቸውን ተከትሎ በሰጡት የጋራ ጋዜጣዊ መግለጫ ላይ ሲሆን በመግለጫቸውም የባህር በር የማግኘትን ጉዳይ አጽንኦት ሰጥተውበታል። ዶክተር አብይ ከቱርኩ ፕሬዝዳንት ጋር በነበራቸው ዘለግ ያለ ውይይት ላይም ለኢትዮጵያ የባህር ተደራሽነት ፍላጎት ኤርዶዋን የበኩላቸውን ሚና እንዲጫወቱ መጠየቃቸውን አስታውቀዋል። በመግለጫቸውም ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር መዳረሻ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረዥም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪያ ያሉ
የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ የኢትዮጵያ የባህር መዳረሻ ማግኘት የምትችልበትን ሁኔታ እንዲያግዙ በስፋት ተወያይተናል ሲሉ ተናግረዋል። ለኢትዮጵያ እድገት ሎጂስቲክ አንዱ ትልቁ ማነቆ እንደሆነ የጠቀሱት ጠቅላይ ሚኒስትሩ ሀገሪቱ ለባህር ተደራሽ መሆኗ ቁልፍ ነገር የሚይዝ እንደሆነ አስታውቀዋል። በዚህ ጉዳይ ከቱርኩ ፕሬዝዳንት ጋር የነበራቸውን ውይይት ጠንከር ያለ ሲሉ የገለጹት ጠቅላይ ሚኒስትሩ ኤርዶሃን በዚህ ረገድ ለሚጫወቱት ሚና ምስጋናቸውን ያቀረቡ ሲሆን የቱርኩ ፕሬዝዳንት ለጋዜጠኞች በንባብ ባሰሙት ንግግራቸው ላይ የኢትዮጵያን የባህር በር ተደራሽነት ጥያቄን በቀጥታ አላነሱም። በሌላ በኩል ቱርክ በአፍሪካ ቀንድ አዲስ ግጭቶችን በፍጹም ማየት እንደማትፈልግና በቀጠናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የሀገሪቱ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ተናግረዋል። ኤርዶሃን 7 ደቂቃ በፈጀው የተጻፈ ንግግራቸው የዓለም ሁሉ አይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜ የኢትዮጵያ ረዥም ዘመናት ያስቆጠረ የሀገረ መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ እየሆነ መጥቷል ያሉ ሲሆን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘው ግልጽ አድርገዋል። ኢትዮጵያ በምትገኝበት ቀጠና ያሉ ሀገራዊ ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይ አጽንኦት መስጠት እፈልጋለሁ ሲሉም ፕሬዝዳንቱ ተደምጠዋል። ኤርዶሃን ይህንን ያሉት ኢትዮጵያ የባህር በር ማግኘት ፍላጎቷ በተደጋጋሚ ማንጸባረቋን ተከትሎ በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ተብሎ በተሰጋበት በዚህ ወቅት ነው። በነዳጅ ስርጭት ላይ የሚስተዋለውን አድሎና ህገወጥነት ለመከላከል አዲስ የገበያ ድርሻ ድልድል ይፋ ተደረገ። የነዳጅና ኢነርጂ ባለስልጣን ከዛሬ የካቲት 11 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን አዲስ የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ድልድል ይፋ አድርጓል። በአዲስ መልክ ተከልሶ የተዘጋጀው የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ድልድል የአካባቢዎችን ኢኮኖሚያዊ፣ ማህበራዊ እንቅስቃሴ፣ የማደያዎችን ቁጥር፣ የነዳጅ መያዝ አቅምና የዲስፔንሰር ብዛትን መሰረት ያደረገ መሆኑ ተገልጿል። ድልድሉ የኮታ አካባቢዎችን ሳይጨምር ከኮታ ውጭ ያሉ ማደያዎችንና ቀጥታ ተጠቃሚ ድርጅቶችን ታሳቢ ያደረገ ስለመሆኑም ነው ባለስልጣኑ ያስታወቀው። ባለስልጣኑ ማሻሻያውን ማድረግ ያስፈለገው ቀደም ሲል ከሚያዝያ 2017 ዓ.ም ጀምሮ ሲሰራበት በነበረው ቀመር ላይ ባለድርሻ አካላት ቅሬታ በማቅረባቸው መሆኑንም ጠቁመዋል። በዚህም የቆየው አሰራር የነዳጅ ስርጭቱን ሙሉ በሙሉ ለኩባንያዎች የሰጠ በመሆኑ ለህገወጥነትና በማደያ መካከል የጭነት አድሎ እንዲፈጠር ምክንያት ከመሆኑም በላይ ለነዳጅ ስርጭትና ቁጥጥር የማያመች እንደነበር ተገልጿል። አዲሱ ድልድል እነዚህን ችግሮች በመቅረፍ ለቁጥጥር ምቹ የሆነ አሰራር እንደሚዘረጋ የታመነበት ሲሆን ኩባንያዎች ለእያንዳንዱ ማደያ በተቀመጠው መስፈርት መሰረት የጭነት ፕሮግራም አውጥተው ነዳጅ እንዲያሰራጩ ጥብቅ መመሪያ ተሰጥቷል። ከ12,000 በላይ ነጋዴዎች ላይ እርምጃ መወሰዱ ተሰማ። የአዲስ አበባ ንግድ ቢሮ ባለፉት 6 ወራት በ12,139 ነጋዴዎች ላይ ልዩ ልዩ እርምጃዎችን መውሰዱን አስታውቋል። ቢሮው እርምጃውን የወሰደው ህገወጥ ንግድን በመከላከልና በመቆጣጠር ፍትሐዊ የንግድ ስርዓትን ለማስፈን ከ700,000 በላይ የንግድ ድርጅቶች ላይ በድግግሞሽ የበር ለበር ክትትልና ቁጥጥር አድርጎ መሆኑን ገልጿል። 3888ቱ የጽሑፍ ማስጠንቀቂያ፣ 7759 እንዲታሸጉ የተደረገ ሲሆን 492 ተቋማት ምርት እንደተወሰደባቸው በቢሮው የኮሚኒኬሽን ዳይሬክቶሬት ዳይሬክተር የሆኑት አቶ አሸናፊ ብርሃኑ ገልጸዋል። ዳይሬክተሩ አክለውም ጥፋተኛ ነጋዴዎችን ከገበያ ከማባረር በተጨማሪ ተገቢው እርምጃ ከተወሰደባቸው በኋላ ወደ ህጋዊ መስመር እንዲገቡ ቢሮ እየሰራ ነው ያሉ ሲሆን በ6 ወሩ እርምጃ ከተወሰደባቸው 12139 ነጋዴዎች ውስጥ ተገቢውን ቅጣት አግኝተው ወደ ህጋዊ መስመር የገቡ 10925 ነጋዴዎች መሆናቸውን አብራርተዋል። እርምጃ የተወሰደባቸው የንግድ ተቋማት ያለ ንግድ ፍቃድና ያለ ዘርፍ የነገዱ፣ ንግድ ፍቃድ ያላሳደሱ፣ ያለ እጅ ለእጅ ደረሰኝ ግብይት የፈጸሙና የዋጋ ዝርዝር ያልለጠፉ ናቸውም ተብሏል። በተጨማሪም የቁጥጥር ሂደቱ ባለሙያ ተመድቦ የሚካሄድ ሲሆን ጥፋቱ ከተገኘ ከነጋዴው በተጨማሪ በተቆጣጣሪ ባለሙያው ላይ እርምጃ እንደሚወሰድ የተገለጸ ሲሆን ህገወጥ የንግድ ስርዓት ከዓመት ዓመት እየቀነሰ መምጣቱም ተነግሯል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ቀደም ሲል ከሀገር ውስጥ ያገኘናቸውን ዜናዎቻችንን አስደመጥናችሁ። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎቻችን እናመራለን። ወደቦቻችንን ለኢትዮጵያ ማቅረብ አለብን ሲሉ የኬንያው የፓርላማ አባል ተናገሩ። በኬንያ የሚጎሪ ካውንቲ ከንቲባ የነበሩትና አሁን ላይ ኦሬንጅ ዴሞክራቲክ ሙቭመንትን ወክለው የኬንያ ፓርላማ አባል የሆኑት ጄኔት መሐመድ ወደቦቻችንን ለኢትዮጵያ ማቅረብ አለብን ሲሉ ተደምጠዋል። ጄኔት በንግግራቸው ኢትዮጵያ አዲሱ የአፍሪካ ዱባይ ትሆናለች ብለው ይህ የሆነው ደግሞ ከ10 ዓመት ባነሰ ጊዜ ውስጥ መሆኑ ነገሩን አስገራሚ ያደርገዋል በማለት ገልጸዋል። በዚህም ጠቅላይ ሚኒስትር አብይ አህመድን ለዚህ ታላቅ ስኬታቸው እንኳን ደስ ያለው ልላቸው እፈልጋለሁ ያሉት የኬንያ ፓርላማ አባሉ የላሙ ወይም ሳውት ሱዳን ኮሪደር መኖሩን ተናግረው ያን ኮሪደር ደግሞ ከ130 ሚሊዮን በላይ ሕዝብ ላላት ኢትዮጵያ መስጠት አለብን ብለዋል። በመሆኑም ኢትዮጵያውያን ለሚፈልጉት ዓላማ ያንን ወደብ ሊጠቀሙበት ይችላሉ ሲሉ ተናግረው ኢትዮጵያ በአፍሪካ ኤሌክትሪክን በርካሽ ለህዝቦቿ የምታቀርብ ሀገር በመሆኑ እኛ ከኢትዮጵያ ከፍተኛ መጠን ያለው ኤሌክትሪክ ማምጣት እንችላለን ሲሉም ተናግረዋል። በሌላ በኩል የኬንያው ፕሬዝዳንት ዊሊያም ሩቶ የኢትዮጵያን የኮሪደር ልማት ፈለግ በመከተል በናይሮቢ ካውንቲ የመንገድ መብራትን ለማዘመንና ለማስፋት 3.7 ቢሊዮን ሺሊንግ መመደባቸው ተገልጿል። ኬንያ በናይል ወንዝ ላይ ለምታካሂደው ልማት የግብጽ መንግስት የገንዘብ ድጋፍ ሊያቀርብ ነው። ኬንያ በናይል ወንዝ ላይ የኃይል ማመንጫ ግድብ ከገነባች ግብጽ የገንዘብ ድጋፍ ለማድረግ ዝግጁ መሆኗን የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ ገልጸዋል። እርምጃው የናይል ተፋሰስ ሀገሮች የጋራ ተጠቃሚነትን ለማረጋገጥና የአንድ ወገን እርምጃዎችን ውድቅ ለማድረግ ያለንን ቁርጠኝነት ያሳያል ሲሉ የግብጽ መንግስት ገልጾ በኬንያ ለሚካሄደው የግድብ ግንባታ የገንዘብ ድጋፍ የማድረግ ፍላጎት እንዳላቸው የውጭ ጉዳይ ሚኒስትሩ ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር ከኬንያ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ጋር በናይሮቢ ተገናኝተው በተወያዩበት ወቅት ኬንያ ለደቡባዊ የናይል ተፋሰስ ፕሮጀክቶቿ የግብጽ መንግስትን የገንዘብ ድጋፍ በአማራጭነት እንድትጠቀም የግብዣ ሀሳብ አቅርበዋል። በተጨማሪም የግብጽን በቀይ ባህር የሚገኙ ወደቦች ከኬንያ በህንድ ውቅያኖስ ላይ ከሚገኙ ወደቦች ጋር በማገናኘት የንግድና የተፈጥሮ ሀብት ልማትን ለማሳደግ የጋራ የባህር መስመር እንዲዘረጋ የግብጽ መንግስት ሀሳብ ያቀረበ ሲሆን የግብጽ የውጭ ጉዳይ ሚኒስትር ወደ ናይሮቢ ይዟቸው የሄዱት የአብረን እንስራ ጥሪዎች በሁለቱ ሀገሮች መካከል የተቋቋመው የሁለትዮሽ ስትራቴጂካዊ አጋርነት አካል ናቸው ተብሏል። ከውሃ ደህንነት ጋር የተያያዙ ጉዳዮችን በተመለከተም በናይል ተፋሰስ ሀገሮች መካከል ትብብርና የቅንጅት ስራዎች አስፈላጊ መሆናቸውን የተናገሩት የግብጽ የውጭ ጉዳይ ሚኒስትር የናይል ተፋሰስ ኢኒሼቲቭ የሚባለው የተፋሰሱ ሀገሮች የጋራ ማዕቀፍ በጋራ ስምምነትና በዓለም አቀፍ ሕግ መሰረት አካታች መሆን አለበትም ብለዋል። ግብጽ የአንድ ወገን እርምጃዎችን አትቀበልም ያሉት ባለስልጣኑ ይህ ሁሉን አቀፍ የሆነ ስምምነት በዓለም አቀፍ ሕጎች መሰረት ወደ ነበረበት ለመመለስ ከኬንያ ጋር በጋራ ለመስራት ዝግጁ መሆኗን ተናግረዋል። የኬንያ ውጭ ጉዳይ ሚኒስትር ሙዳቫዲ በበኩላቸው ኬንያ የሁሉም የናይል ተፋሰስ ሀገሮች ጥቅምን ለማስከበርና ውይይትና ትብብር እንደሚያስፈልግ ታምናለች ማለታቸው የተዘገበ ሲሆን በግል የማህበራዊ ትስስር ገጻቸው ላይ ኬንያና ግብጽ የረዥም ጊዜ አጋርነታቸውን በማጠናከር ለንግድ፣ ለኢንቨስትመንትና ለቀጠናዊ ትስስር አዳዲስ እድሎችን መክፈታቸውን ቀጥለዋል ሲሉ አስታውቀዋል። የዓለም ኃያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል የኢራን መንፈሳዊ መሪ አስጠነቀቁ። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ካሜኒ የዓለም ኃያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል በመግለጽ ለፕሬዝዳንት ዶናልድ ትራምፕ ምላሽ መስጠታቸው ተሰምተዋል። ፕሬዝዳንት ትራምፕ ከኢራን ጋር ከተፈጠረው ፍጥጫ ጋር በተያያዘ የአሜሪካ ጦር ሰራዊት ኃያልነትን ባገኙት አጋጣሚ ሁሉ በተደጋጋሚ ሲናገሩ ሰንብተዋል። በተጨማሪም በሀገራቸው ዙሪያ የጦር መርከቦቿን እያስጠጋች ያለችው አሜሪካ ኢራን የሚቀርቡላትን ቅድመ ሁኔታዎች በመቀበል ከስምምነት ካልደረሰች እርምጃ እንደሚወሰድባት ፕሬዝዳንት ትራምፕ ሲዝቱ ቆይተዋል። ይህንን ዛቻ ተከትሎ ካሜኒ በበኩላቸው በሰጡት ምላሽ የአሜሪካ ፕሬዝዳንት ሰራዊታቸው በዓለም ላይ ጠንካራው እንደሆነ በተደጋጋሚ ይናገራሉ ብለው ጠንካራ የተባለ ሰራዊት አንዳንድ ጊዜ እንዳይነሳ ተደርጎ ክፉኛ ሊመታ ይችላል በማለት አስጠንቅቀዋል። ጠቅላይ መሪው አክለውም አሜሪካ የጦር መርከቦችን
ወደ ኢራን መላኳን በተደጋጋሚ የገለጸች መሆኗን በመጥቀስ መርከቦች አደገኛ መሳሪያዎች ናቸው፣ ነገር ግን የበለጠ አደገኛው ነገር እነዚህን መርከቦች ከባህር ስር እንዲሰምጡ የሚያደርገው የጦር መሳሪያ ነው በማለት የአሜሪካ መርከቦች የሚገጥማቸውን ምላሽ አመላክተዋል። አሜሪካ ካለፈው ሳምንት ጀምሮ በዓለም ላይ ካሉ ትልቅ አውሮፕላን ተሸካሚ የጦር መርከቦች መካከል አብርሃም ሊንከን የተባለውን በኢራን አቅራቢያ በሚገኘው ባህር ላይ ያሰማራች ሲሆን በቬንዙዌላ ላይ በተፈጸመው ጥቃት ውስጥ ተሳታፊ የነበረው ጄራርድ ፎርድ መርከብ ደግሞ ወደ ባህረ ሰላጤው እንዲያመራ ማዘዟ ይታወሳል። ከነዚህ ግዙፍ የጦር አውሮፕላን ተሸካሚ መርከቦች በተጨማሪ ሌሎች በርካታ የአሜሪካ የጦር መርከቦች ከተለያዩ የዓለም ክፍሎች ወደ መካከለኛው ምስራቅ መሰማራታቸው ተዘግቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለቱ ሀገር ውስጥና ከውጭ ያዝናቸው የዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ179 ብር ከ11 ሳንቲም ሲገዛ በ182 ብር ከ69 ሳንቲም እየተሸጠ ይገኛል። ፓውንድ በ235 ብር ከ16 ሳንቲም ሲገዛ በ239 ብር ከ86 ሳንቲም እየተሸጠ ይገኛል። ዩሮ በ205 ብር ከ5 ሳንቲም ሲገዛ በ209 ብር ከ15 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ224 ብር ከ20 ሳንቲም ሲገዛ በ228 ብር ከ68 ሳንቲም እየተሸጠ ይገኛል። ድርሃም በ48 ብር ከ5 ሳንቲም ሲገዛ በ49 ብር ከ1 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ46 ብር ከ80 ሳንቲም ሲገዛ በ47 ብር ከ73 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ23 ብር ከ64 ሳንቲም ሲገዛ በ24 ብር ከ11 ሳንቲም እየተሸጠ ይገኛል። የተከበራችሁ ተከታታዮቻችን የዕለቱን ዜናዎቻችንን እየተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። ከቀሪ የገበያ ሚዲያ ሌሎች ፕሮግራሞች ጋር መልካም ጊዜ እንዲሆንላችሁ ተመኘን።